ጦርነት ተነሳና የቅዱስ መርቆሬዎስ አባት ተዋጋ። ድል ነስቶ ተመለሰ። ድል ነስቶ ከተመለሰ በኋላ እንደገና ደግሞ ሌላ ጦርነት ይነሳል። ሌላ ጦርነት ሲነሳ ይውላችሁ በዚህ ጊዜ ጦርነቱን አሸንፎ ሲመጣ የቅዱስ መርቆሬዎስ አባት ንጉሱ ምን አረገ? አይመችስ እሱም በዚያው ሙቶ ስለሚቀር አለ ስለሚቀር ሚስቱን ላግባት ብሎ አሰበ ንጉሱ። ነውር ነው በእውነት። አሁን የሰው ሀገር እጠብቃለሁ ያለ ሰው ሀብቱም ሚስቱም አይነካም። ነውር ነው በእውነቱ ማለት የማንም ሰው አይነካም። መቼም ይሞታል በዚያው ነው የሚቀር ብሎ ሚስቱን ሲል እዶ አረ ንጉሱ ሊያገባሽ ይፈልጋል አሏት። እሷ ደግሞ አይ እኔማ በቃል ኪዳን የታሰርኩ ሰው ነኝና ንጉስም ቢሆን ለሱ አልሆንም ማለችና ልጇን እሳ በሌሊት ተሰደደች ወደማታውቀው ሀገር ማለት ነው። ክርስትና የሚሰደዱለት ነው። ይውላችሁ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ነውር ነው መጠበቅ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ለትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ ምንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደደችለት። አሁን እንዲያው ከእናንተ መካከል ለትዳሩ የሚሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ እንዲያው ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደለም። የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ስራ ስላሰብ ከእቁብ ልወጣ ነው የሚባል ይሄ ነው። እንዲሁ ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ስራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። እዚያ በኋላ ተመልከቱ ተሰደደች። ኋላ የቅዱስ መርቆሬዎስ አባት መጥቶ ተቀመጠ። እሱም ሌላ ለግባ አላለም ተቀመጠ። ሌላ ጦር ተነሳና ሄደ። ሌላ ጦር ተነስቶ ደግሞ ሲሄድ የእግዚአብሔር ፈቃድ ነውና ተማረከ የቅዱስ መርቆሬዎስ አባት። እሷ መርቆሬዎስን ይዛ ተሰዳለች። ለካ እሷ ተሰዳ የሄደችበት አገር ነው ከቅዱስ መርቆሬዎስ አባት አገር ጋር ጦርነት የገጠመ። ኋላ ባሏ ተማርኮ ወደ ማን ሄደ? እሷ ወደ ተሰደደችበት አገር። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ሕሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁትም። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልህ? እንዴት በ4 ሰዓት ደወለችልህ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልህ? ለምንድን ነው ከእሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት የሁላችሁም የፈረሰባችሁን ይስራላችሁ እግዚአብሔር። ከጦርነት በኋላ እሷን በስደት እሱን በምርኮ ወሰደና እዚያ እሱ ሄዶ ደግሞ ተመልከተው እግዚአብሔር በግርማው ይከተለው የለ በባዕድ አገር ሄዶ ደግሞ ምን ይሆናል? መኮንን ሆነ ደግሞ ተሾመ። ኋላ ተሾሞ ቤተ ክርስቲያን ሲሳለም አየችው ልጇን መርቆሬዎስን እዛ ስታየው ባሏ ነው ነው ብላ በልቧ ያዘችና አንድ ቀን እሱ መኮንን ነው ህዝቡን ሰብስቦ ከእንግዳ ቤት በዚህ ይህን ስሩ ቅጡ እያለ ስርዓት ሲያስተዳድር ሲሰራ ሲቀጣ አየችው። ልጇን ቅዱስ መርቆሬዎስን ሸልማ አልብሳ ሂድና እዚያ ከትልቁ ፈረስ ላይ ውጣበት አለችው። ከመኮንኑ ፈረስ ነው ሂዶ ወጣ። የማን አባቱ ነው ደግሞ ይሄ ከጌታችን ፈረስ ላይ የሚቀመጥ ለው ሊመቱት አሉ። ቆይ እስኪ ተውት አለ። ክርስቲያን ነው እንግዲህ እሱም ተቆጥቷል። የማን ልጅ ነው እንዲሚደፍረኝ ብሎ ተቆጥቷል። እንግዲህ ከዛ ሄዶ ተቀመጠ። ኋላ ሲል ቀረብ ባለችና ጌታዬ አትቆጣ፣ አንተም ስደተኛ እኔም ስደተኛ አለችው። አንተም ስደተኛ እኔም በቀስ አድርጋ ስትነግረው ነው። ሰውን ወደዚያ ሂዱ አለና ነይ እስቲ ብሎ እሷን እንዴት ነው ይህን ነገር የተናገርሽው አላት። አይ እኔ እኮ ባለቤትህ ነኝ አለችው። ለዚህ ያበቃን እግዚአብሔር የተመሰገነ ይሁን ብሎ እግዚአብሔርን አመስግነው በስደት ሀገር እሱ በጦርነት ተማርኮ እሷ በስደት ተገናኝተው ትዳራቸው እንደገና ቀጠለ።